ولأنه سر صمودنا هنا على أرض غزة من وسط العدوان نبني مركزا لتعليم القرآن. هنا غزة، هنا شرف الأمة. ذكر وموعظة ونور فيه شفاء للصدور وشفيعنا يوم النشور. آياته تروي المدى وصفاته نبع الهدى. نلقى الجنان بحبه لن تستقيم حياتنا إلا به. هو القرآن والفرقان إليه تنصت الأكوان وفيه تعطر الآذان. والقرآن ضياء يملأ الآفاق ونور يبعث الأشواق وفيه محاسن الأخلاق. والقرآن بروحي معاكي ولو بلاك الدنيا جنة. من وجع بحرك يا روح الروح إن وجعنا احنا نسقط إن سقطت ولن تسقط لا ولن نسقط ما دمنا باقونا صبا كنهر الغيث. يا غزنا بروحي معاكي ولو بلاك الدنيا جنة. من وجع بحرك يا روح الروح إن وجعنا احنا من ያሳዝናል አሁን ዓለምም ላይ ሀገርም ላይ ሁን በቃ የሚያስለቅስ የሚያሳስብ ሐቂቃ የእውነት በቃ ውስጥህን ብቻህን ስትሆን ብዙ ጊዜ ሰው ፊት ላይ ታይ ይችላል ግን በቃ ማያስተኛ ዓለሙ ያሳዝናል። እንዴት እስኪ በደንብ የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት لا حتى لا يقال أني لازالو قدم مستي يتربش بيننا إيه فتح حق سيطفى ሁለት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ዋ ሙዕተሲማ ያለን ህዝቦች ነን። ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሙሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ዋ ሙዕተሲማ ወኢስላማ ወእስልምናይ ወይ ክብሬ ብላ በጮኸችበት ከበሩ ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር። ለበይከ ያ መራ ለበይከ ያ ምራ ለበይከ ያ ምራ ሶስቴ ነበር ለበይከ ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው። والله امرأة المسلمة لأنصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛልክ ይተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለ በደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም።
አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም አጋለጠ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊት ለፊት አወጣ ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርሱ ፈተናዎች እኔ ላለሁ ብዙ ጊዜ ወንድሙን ሲያርድ ወንድሙን ሲገፋ ወንድሙን ሲያሳድር ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቅድም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግም ብሎ ሙሐመድን ሰለም እስከ መልቀቅና እሳቸው እንዲያመልጡ እስከ መርዳት የደረሰበት ሂደት በቃ አቡ ጀህል የሚናፈቅበት ዘመን ላይ መድረስ በጣም ከባድ ነው የአቡ ጀህል አይነት ሰዎች ቢኖሩ ቢያንስ መብደዕ መርህ ያላቸው ሴት የሚያቆማቸው ፍጹም ብለው የሚቆሙ ሰዎች መኖርና ያው ይሄ እንደዚህ አይነት ተጨባጮችን ማለፍ ከህመም በላይ ነው ስታውቅ ማውቀህ ከባድ ነው ማድረግ አለመቻልህ ሌላ ህመም ነው ያንተ አስተዋጽኦ ያንተ ሚና ማነሱ በጣም እነዚህና አጠቃላይ ነገራቶች እንደውማ እንደ ማህበረሰብ እንደ አንድ እንትን እንዳለው ሰው ያማሉ ይሄ ነው የሚሰማኝ